መነኩሴ ማለት የሞተ ማለት ምንኩስና ማለት መሞት ማለት ነው። ፍርድ ቤት ሄዳችሁ የሚፋታውን ሰው ጥናት ቢሰራ እርግጠኛ ነኝ ብዙ % ኦርቶዶክስ አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል። እንግዲህ ቆብ አጥባችሁ ስትለብሱ እንደው በሞቴ ይችን እያላችሁ እስኪ ልበሱ። እኔም እኮ የዋዛ እንዳልመስላችሁ በዚያው በጸሎት እንድታስቡኝ እኮ ነው። the mother of all sins ትባላለች። የኃጢአቶች ሁሉ እናት ትባላለች። ማለት ኩራት ማለት ናት። ከሷ 6 ኃጢአቶች ይወለዳሉ። 6ቱ ኃጢአቶች ሁሉንም ኃጢአቶች ይወልዳሉ። ሳይገባው በምናኔ ከታጀበ መነኩሴ እየገባው የሚወድቅ የሚነሳ ይሻላል። ገዳምን ማን ይበጠብጠዋል ብላችሁ ብትጠይቁኝ ምንኩስና ምን እንደሆነ ያልገባው ሰው አባገሌ ከአባሌ ጋር ታረቅ አላደርገውም። ቆቡን ተው። እንግዲህ ቆብ የዋህነት ምልክት ነው። ቆብ የቅንነት ምልክት ነው። ቆብ የመታረቅ ምልክት ነው። ክርስቶስ ዓርብ ዕለት ቆብ አድርጎ ይቅር ሲል ነው ሲጣላ ነው ያለ። ስለዚህ ቆብ ዞ አንገትን እየነቀነቁ ስድብ መግጠም ኧረ ጎበዝ ምን ይባላል ይሄ? ቆብ አድርጎ መጣላት፣ ቆብ አድርጎ መሳደብ፣ ቆብ አድርጎ ቂም መያዝ የክርስቶስን የዓርብ ዕለት ጉዞ መሳደብ ነው። ጸጋን ትህትና ይቀድመዋል። ከትህትና በኋላ ጸጋ ይመጣል እንጂ ከጸጋ በኋላ ትህትና አይመጣም። የሚያሳድዷችሁን ጸልዩላቸው፣ የሚረግሟችሁን መርቋቸው። ሲያሳድዷችሁ ከሀገር ያውጣችሁ፣ ከመንግስተ ሰማያት ያናውጣችሁ ብላችሁ መርቋቸው። አሁን እኮ አንድን ሰው አንድ ጉዳይ ለማስፈጸም እንደው ትንሽ በምስጋና መርፌ ጠቅ ማድረግ በቂ ነው። ገብቷችኋል? በእውነት እንደሰው ያለ የልማት አርበኛ ማን አለ? እንደሰው ያለ ደግ ስንለው ተርከክ ይላል። የዋ መስሎት እኮ ነው። ሲነቅፉህ መታገስ የማትችል ከሆነ መነኩሴ አይደለም። እስካሁን ገና አልሞትክም፣ በህይወት አለ። እስኪ አንድ የሞተ በድን ጋር ሂደን እስኪ እንስፈንለት። እሰይ ይላል። እስኪ ሽቱን ንርጨው፣ ያሸታል። ስደሙት፣ ይቆጣል። መነኮሳት እግዚአብሔርን ቢከተሉ ምዕመናንን እየተከተሉ ሳንቲም ፍለጋ መሮጥ ባላስፈለገ ነበር። ምዕመናን እየተከተሉ እኛን ይመጡ ነበረ። ወንድምን እያስቀየሙ እህትን እየጣሉ እግዚአብሔር ቢሉት የትም አይገኝም። ከበዓቱ የፈለገ ቢሆን መውጣት የለበትም። መነኩሴ ቢወጣ እንኳን 2 ሰው ተጨምሮለት ነው መውጣት ያለበት፣ ወይ 1 ሰው ተጨምሮለት። በፍጹም አንድ መነኩሴ ለተልእኮ ብቻውን አይላክም፣ ነውር ነው። በዓቱን ለቆ ይወጣል። በዓቱን ለቆ ሲወጣ ውድቀት ያገኘዋል። ውድቀት ሲያገኘው ኧረ በኦርቶዶክስ ምንኩስና ችግር አለበት ብሎ መውጣት ይጀምራል። ይች ናት የምንኩስና ፋውንዴሽን የምትባለው፣ መሰረቷ እዚች ላይ ናት።